የደቡብ ኢትዮጵያ ክልል ምክር ቤት እያካሄደ ባለው ስድስተኛው ዙር 5ኛ ዓመት የሥራ ዘመን ስድስተኛ መደበኛ ጉባኤው በክልሉም በግማሽ ዓመቱ ለመከወን የተቀመጡ ግቦች በሚፈለገው ልክ መፈጸማቸውን የግማሽ ዓመቱን የአፈጻጸም ሪፖርት ለምክር ቤቱ ያቀረቡት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በሪፖርታቸው ጠቅሷል። በእቅድ ዘመኑ ሀገራዊ ኢኒሼቲቮችን ከክልላዊ እቅዶች ጋር በማጣጣም ለሕዝቡ ሁለንተናዊ ተጠቃሚነት ዘርፈ ብዙ ስራዎች ተሰርተዋል፣ ውጤትም ተገኝቷል ያሉት ያለፉት 6 ወራት ተግባራት የበለጠ ውጤታማ ለማድረግ ተጨማሪ ሀሳቦች በ100 ቀናት ተከፋፍሎ በክቡር ጠቅላይ ሚኒስትራችን የተቀረጹና ሀገራዊ ፋይዳቸው የጎላ ኢኒሼቲቮችን እንደ ምሰሶ የተጠቀመ ነው። እቅዱ እንዲሁ በዘልማድ የተመራ ሳይሆን የሀገሪቱን የብልጽግና ጉዞ የሚያፋጥኑ በኢኮኖሚና በማህበራዊ ዘርፎች ላይ መዋቅራዊ ለውጥ የሚያመጡ ግቦችን መነሻ በማድረግ በጥንቃቄ የተቀመረ ነው። በአጠቃላይ ያለፉት 6 ወራት ሀገራዊ ኢኒሼቲቮችን ከክልላዊ ተጨባጭ ሁኔታዎች ጋር በማቀናጀት በአመራሩ የተቀናጀ ድጋፍና በባለሙያ ትጋት ያልተለመዱ በመጠን ሰፋ ያሉና ለክልላችን በሁሉም ዘርፍ ዘላቂ ለውጥ ሊያመጡ የሚችሉ መዋቅራዊ ለውጦችን በማምጣት የሀብት ብክነትን የቀነሰና የአፈጻጸም ፍጥነትን የጨመረ ውጤት ተመዝግቧል። በግብርናው ዘርፍ የየአካባቢውን ስነ ምህዳር ከግምት በማስገባትና የአምራቹን አቅም በማሳደግ የተሻለ ምርት ተሰብስቧል። በሌማት ትሩፋት በአትክልትና ፍራፍሬ የተሻለ ምርት ለማግኘት እየተሰራ ስለመሆኑም ያስረዱት በግብርናው ዘርፍ የተነደፉ ፖሊሲዎችንና ስትራቴጂዎችን ለማሳካት የየአካባቢውን ተጨባጭ ሁኔታ መሰረት ያደረገና ወቅትን ግምት ውስጥ ያስገባ እቅድ በማዘጋጀት በየደረጃ የሚገኘውን አመራር፣ ባለሙያ፣ ባለድርሻ አካላት፣ አርሶና አርብቶ አደር የአመለካከትና የክህሎት ክፍተት ለመሙላት ከክልል ጀምሮ እስከ ቀበሌ ድረስ በየአደረጃጀቱ የምርት ወቅቱ በተግባር የታገዘ ተከታታይነት ያለው የግንዛቤ ማስጨበጫ የክህሎት ማዳበሪያና የንቅናቄ ስራዎች ተከናውነዋል። በሌማት ትሩፋት በአረንጓዴ አሻራና በበጋ ስንዴ የተፈጠረውን ንቅናቄና የተገኘውን ልምድ ይበልጥ በማዳበር በክልሉ አጭር ጊዜ ውስጥ ለምግብነት የሚውሉ የምግብ ዋስትናን የሚያረጋግጡ ለውጭ ገበያ የሚውሉና በገቢ ምንጭነት ከፍተኛ ጠቀሜታ ያላቸው የፍራፍሬ የጓሮ አትክልትና ቅመማ ቅመም ሰብሎች ማልማትና የእንስሳት ተዋጽኦችን በስፋት ማምረት ትኩረት ተደርጎ እየተሰራ ይገኛል። በግብርናው ዘርፍ አዳዲስ አሰራሮችን ገቢራዊ ማድረጋችን እንደ ሀገር በዓለም ፊት ቀና ብለን እንድንሄድ አስቻይ መደላደል ስለመፍጠሩም አንስተዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር እና ክትትል የተጀመረው የበጋ ስንዴ ልማት እና ጸጋዎቻችን ታሳቢ ያደረጉ አዳዲስ ኢኒሼቲቮች አፈጻጸም ከአዲስ የሥራ ባህል ተዋህደው ከእርዳታ ጥገኝነት ተላቀን የገዛ ላባችንን አፍስሰን የራሳችን ምርት መመገብ እንደምንችል በተግባር ያሳየንበት በዚህም ለበርካታ 10 ዓመታት የውጭ ምንዛሪያችንን ይበላ የነበረውን ከለጋሽ ሀገራት ክርን ዱቀሳና ደቡብ ፍላጎት ማሳኪያ መሳሪያ በመሆን የተለያዩ ተጽዕኖ እንዲያሳድሩብን በር ከፍቶ የነበረውን ሰንሰለት የበጠሰ የምግብ ሉዓላዊነት ማረጋገጫ ሆኗል። እንደ ሀገር የተጋረጡብንን ፈተናዎች ወደ ድል በመቀየር እየተሰሩ ባሉ ዘርፈ ብዙ ስራዎች ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ የተያዘውን ግብ እውን ለማድረግ በአስቻይ ሀዲድ ላይ እንገኛለን ያሉት ርዕሰ መስተዳድሩ ይህ ትውልድም የአይቻልምን እሳቤ የሰበረ ገድል እየፈጸመ ስለመሆኑ አስረድተዋል። አይቻልም የሚሉ ትርክቶችን በመስበር ሀገራችን ያላትን የተፈጥሮ ጸጋ ወደ ሀብት በመቀየር የህዳሴ ግድብን አጠናቀን ሌሎች ህዳሴዎችን በጉባ አብስረን የማይሞከር የሚመስሉትን በተግባር ለማጠናቀቅ የምስራቅ አፍሪካ ጠንካራ ሀገር ስለመሆናችን ተጨባጭ ለውጥ እየተመዘገበ ይገኛል። በተለይም የአየር ንብረት ለውጥን በብቃት ለመመከት የተጀመረውና የአረንጓዴ አሻራ ንቅናቄ የከተሞችን ገጽታና የዜጎችን ኑሮ የለወጡት የኮሪደር ልማት ስራዎች ኢትዮጵያን ወደ ብልጽግና ማማ ለማድረስ የሚያደርገውን ጉዞ ያፋጠኑ ናቸው። እነኚህ ስኬቶች አልጋ በአልጋ በሆነ ሁኔታ ሳይሆን የባዳና የባንዳ ጋብቻ አገር የማፈስ ዘመቻ ሁሉም ማይተኙ ታሪካዊ ጠላቶቻችን ዛቻ ሳይበግረን ፈተናን ወደ ዕድል ቀይረን ባልተለመደ ሁኔታ ዳግማዊ አድዋ ድል እየተመዘገበ ይገኛል።
በክልሉ በአንዳንድ ምክንያቶች ተከስተው የነበሩ የጸጥታ ችግሮችን በጸጥታ ኃይሉና በህዝቡ የጋራ ጥረት መቆጣጠር ስለመቻሉም አንስተዋል። ባለፉት 6 ወራት የተሳካ የህዝብ ለህዝብ ግንኙነት ስራ ተሰርቷል። ይህም ህዝቦች በሀገር ግንባታ ጉዳይ ላይ መምከር የሚያስችል በመሆኑም ለዘላቂ ሰላም ግንባታው የጎላ ሚና ስለመጫወቱም አንስተዋል። ሰላምን በዘላቂነት ለማረጋገጥ የተጀመረው ጉዞ በህዝባዊ ተሳትፎና በተቀናጀ የጸጥታ መዋቅር ጥረት የላቀ ውጤት ከማሳየቱም በላይ ግጭቶችን አስቀድሞ በመከላከልና የህግ የበላይነትን በማስፈን ረገድ የተከናወኑ ተግባራት ለኢንቨስትመንትና ለማህበራዊ እንቅስቃሴዎች አስተማማኝ ምህዳር የፈጠሩ ሲሆን በተጓዳኝም የህዝቦቻችን የዘመናት የመቻቻልና የአብሮነት እሴት ወደ ላቀ ደረጃ ለማሸጋገር የተሰሩ ስራዎች ልዩነቶችን እንደ ውበት አንድነት እንደ ጥንካሬ በመቁጠር የጋራ ማንነት እንዲገነባና ክልላችን የመቻቻል ማዕከል እንዲሆን አስችለዋል። እንደ ሀገር በክልሉ የተከሰተውን የማልበርግ ወረርሽኝ ለመቆጣጠር ብርቱ ስራ መሰራቱን የገለጹት ርዕሰ መስተዳድሩ ለተገኘው ውጤትም በጉዳዩ ላይ ሰፊ ርብርብ ላደረጉ አካላት ምስጋና አቅርበዋል። በሀገራችን ለመጀመሪያ ጊዜ በአሪ ዞን በጂንካ ከተማና በደቡብ ኦሞ ዞን ማሌና ዳሰኔት ወረዳዎች የማርበርግ ቫይረስ በሽታ ወረርሽኝ ቢከሰትም በሽታውን ለመቆጣጠር የክስተት አስተዳደር ስርዓትን በመዘርጋት በየደረጃው የሚገኙ ሁሉንም ባለድርሻ አካላትን በማስተባበርና በማሳተፍ በተደረገው ርብርብና ምላሽ ፈጣሪ ረድቶን ወረርሽኙን በአጭር ጊዜ ውስጥ መቆጣጠር የተቻለ ሲሆን በምላሽ ስራው ለመራችሁ አካላት በሙሉ በድጋሜ በዚሁ ክልል ምክር ቤት ስም ላቅ ያለ ምስጋና ዳገር ይፈቀድልኝ አመስግኗቸው።